የሽንት ከለራችን ከተለመደው ውጪ ሆኖ እንደ ሻይ መሰለ ወይም ደግሞ ኮካ ከለር መሰለ ሲሆን ወይም ቀይ ከሆነ ምንድነው የሚያሳስበው? ሰላም ዶክተር ቤዛ ያባባላል ነው የህፃናትና የኩላሊት ሰብ ስፔሻሊስት ነኝ። ዛሬ የምናየው የሽንት ከለራችን ሲቀየር የኩላሊት በሽታን በመልኩ ሊያመላክት ይችላል የሚለው ነው። በዋነኝነት ሽንት ቧንቧ ሽንት ከለራችን ወይም ወደ ሻይ የሆነ ቲ ከለርድ ወይም ደግሞ ኮላ ከለር ኮካ ኮላ ከለር ቡኒያማ ሲሆን ምንድነው ብለን ነው የምናስበው? አብዛኛውን ጊዜ በተለይ ከ5 እስከ 6 እድሜ ያሉ ልጆች በዋነኝነት በሰፊው ደግሞ ከ2 እስከ 12 ያሉ ህፃናት ላይ የሽንት ከለራቸው ድንገተኛ ተነስቶ ወደ ሻይና ቡናማ ከለር የሚቀየር ከሆነ ተያይዞ የምናየው የኩላሊት የመቆጣት ባህሪ ያለ ወይ ብለን እናስባለን። ያ ማለት ቀይ ደም ሴሎች በሽንት በኩል ሲወጡ ሽንቱ ላይ ያለውን አሲዲክ ሚዲያ ሲያገኙ ቡኒ ይሆናል ያ ቀይ ከለር። ስለዚህ ያ ቡኒ ሆኖ ሽንቱን እናየዋለን። ያ ማለት ደግሞ ምንድነው የዋናው ኩላሊት ውስጥ የሚያጣሩት ደም ስሮች ተጎድተዋል። በዛም የተነሳ ደግሞ ቀይ ደም ሴሎች አላግባብ እየወጡ ነው ተብሎ እንድምታ አለው። በተያያዥነት ግን ምንድነው ሽንቱ ብቻ ከለሩ አስደንጋጭ ነው ወይ ምን ማለት ነው ብለን ስናይ አንደኛ ነገር ራስ ምታት ካላቸው ነስር ካለ እይታቸው ድንገት መቀየር ካለ ወይም ደግሞ ራሳቸው ንቃታቸው ማንቀጥቀጥ እንደዚህ ካለ የደም ግፊት ሊሆን ይችላል። አንገታቸውን ሽምቅቅ አድርገው የሚይዝ ከሆነ ደም ግፊት ከፍ ብሎ ሊሆን ይችላል። ተያያዥነት ጋር ተያይዞ ሰውነት እግር ማበጥ፣ አይን ላይ እብጠት ማኖር፣ የሽንት መጠኑ ራሱ ደግሞ ከከለሩን ባሻገር ከቀነሰ ያ የኩላሊት መቆጣትን ሊያሳይ ይችላል። ስለዚህ በዋነኝነት ሻይ መሰለ ወይም ደግሞ ቡኒያማ የሆነ ሻይ ከለር ካለ የኩላሊት መቆጣት ሊሆን ስለሚችል በተለይ በታዳጊ ህጻናት ላይ የአካባቢያቸው ላይ ሄደን የጤና ተቋም እውነትም የሽንቱ ላይ ቀይ ደም ሴሎች እንዳሉና ተያይዞ ደግሞ ያሉ የኩላሊት መቆጣት ችግሮች እንዳሉ መረጋገጥ ይኖርባቸዋል። አመሰግናለሁ።